መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን በቴሌግራም በዋትስአፕ በኢሞ እኛን ማግኘት ትችላላችሁ። በግልም በግሩፕም እንዲሁ መማር ትችላላችሁ። እናስተምራችሁ በሁሉም ሶሻል ሚዲያዎች ነው። ዛሬ የምንማማረው የአማርኛ ቃላት መጻፍ ነው። እዚህ ያስቀመጥናቸው ፊደላት አሉ። በእነዚህ ነው ቃል የምንመሰርተው። ቀ በ ሸ ተ ቼ ሀ ነ ኘ አ የ ደ ጀ ገ ጠ በሚሉት ፊደላት በእነዚህ ቃላት መመስረት ነው። ቃላቶቹን ማን ፊደላት በየትኛው ስንተኛውን የሚለውን እኔ እያሳየኋችሁ ምሳሌ ያክል እዚህ ባሉት ፊደላት እንመሰርታለን። እናንተ ተከታተሉኝ። እኔ ደግሞ ማን እንደሚመሰርቷቸው በየትኛው ፊደል ስንተኛው እንደሆነ እነግራችኋለሁ። ቀንድ የሚለው ቃል ቀንድ ለሚለው ቃል የመጀመሪያው ቀ አንደኛ፣ ን የነ ስድስተኛ፣ ድ የደ ስድስተኛ አድርገን ቀንድ የሚለውን የአማርኛ ፊደል የአማርኛ ቃል ከአማርኛ ፊደላት እንመሰርተዋለን። ቀጣዩ ግድብ የሚለውን ቃል ስንመሰርት ግ ከገ ስድስተኛ፣ ድ ከደ ስድስተኛ፣ ብ ከበ ስድስተኛ ፊደላትን ወስደን ግድብ የሚለውን ቃል መሰረታለን ማለት ነው። ግድብ። የሚቀጥለው ቅጣት የሚለው ነው። ቅ ከቀ ስድስተኛ፣ ጣ ከጠ አራተኛ፣ ት ከተ ስድስተኛ እንወስድና ቅጣት የሚለውን የአማርኛ ቃል በአማርኛ ፊደላት እንመሰርታለን ማለት ነው። ከዚህ ውስጥ ባሉት ፊደላት ብቻ ነው ቃሉን እየመሰረትን ያለ ነው። ቀጣዩ ቃል ታዳጊ የሚለውን ቃል ለመመስረት ታ የተ አራተኛ፣ ዳ የደ አራተኛ፣ ጊ የሚለው ደግሞ የገ ሶስተኛ እንወስዳለን። ዳ አራተኛ፣ ሁለቱም አራተኛ ናቸው። ጊ ደግሞ የገ ሶስተኛ ታዳጊ የሚለውን እንጽፋለን። ሌላው ጥጋብ የሚለው ከጠ ስድስተኛው፣ ከገ አራተኛው፣ ከበ ደግሞ ስድስተኛው እንወስድና ጥጋብ የሚለውን የአማርኛ ቃል መሰረታለን በአማርኛ ፊደላት ማለት ነው። የሚቀጥለው ቃላችን ደግሞ በሌሎች ፊደላት የሚመሰረት ነው። እሱም ጥንድ የሚለውን ቃል ነው። ጥንድ አሁንም ከጠ ስድስተኛ፣ ን ከነ ስድስተኛ፣ ድ ከደ ስድስተኛ አድርገን ጥንድ የሚለውን የአማርኛ ፊደል እንመሰርታለን ማለት ነው። ስድስተኛ ሲሆኑ የሚል አላቸው። ን ቢሆን የሚል፣ ድ ቢሆንም የሚል የአ ስድስተኛ አናባቢ አላቸው። ሌላው አገዳ የሚለውን የአማርኛ ፊደል ቃል ለመመስረት የአ አንደኛ፣ የገ አንደኛ፣ ዳ የደ አራተኛ እናደርግና አገዳ የሚለውን ቃል መሰርታለን። አገዳ የሚለውን ማለት ነው። እሺ እነዚህ የመጀመሪያው ሁለቱም የመጀመሪያ ናቸው። አንደኛው አራተኛ ነው ማለት ነው። የሚቀጥለው አደገ ማደግ፣ እድገት ማድረግ ማለት ነው። ማደግ አደገ ስንል ደግሞ የአ መጀመሪያ ነው። እንደ ቅድም ከወሰድነው የደ መጀመሪያ ነው። የገ ደግሞ አሁንም መጀመሪያ ነው። ሁሉም ሶስቱም የመጀመሪያ ፊደል ናቸው። አደገ። የሚቀጥለው ደግሞ አገኘ። እነዚህም ሶስቱ አንደኛ ናቸው። አንደኛ፣ ገ አንደኛ፣ ኘ አንደኛ፣ አገኘ የሚለውን ምን መሰረታለን? ቃል እንመሰርታለን። የአማርኛ ቃል እንመሰርታለን ማለት ነው። እነዚህ ስታያቸው አገኘ የሚለውን ቃል መስርተናል ማለት ነው። ሌላው ችግኝ የሚለው ቃል ነው የምንመሰርተው። ችግኝ የሚለው ቃል ደግሞ ከቸ ስድስተኛው፣ ከገ ስድስተኛው፣ ከኘም ስድስተኛው። እነዚህ ደግሞ ሶስቱ ምንድናቸው? ስድስተኛ ማለት ነው። ችግኝ ብለን እንመሰርታለን። የሚለው በኘ ቤት ሁለቱም አንድ ስለሆነ ግን ስድስተኛ የምንጠቀመው። ሌላው አጠበ የሚለው እነዚህ ደግሞ ሶስቱም አንድ የመጀመሪያው ቤት ናቸው። አጠበ መጀመሪያው፣ ጠ አንደኛው፣
በማንደኛው አጠበ የሚለውን ቃል ስንመሰርት ሶስቱ ምን የመጀመሪያ ፊደላት ነው የምንወስዳቸው ማለት ነው። ቀጣዩ ነጋዴ የሚለውን ቃል ስንመሰርት ነ የመጀመሪያው፣ ጋ አራተኛው፣ ዴ አምስተኛው። ነጋዴ ንግድ የሚሰራ እንደማለት ነው። ንግድ የሚሰራ በንግድ ውስጥ በንግድ የሚተዳደር ነጋዴ ማለት ነ አንደኛ፣ ጋ አራተኛ፣ ዴ አምስተኛ ነጋዴ እንላለን። ቀጣዩ ጥናት ማድረግ፣ ስለ አንድ ነገር ማወቅ፣ ስለ አንድ ነገር መመራመር ማለት ነው። ጥናት ማድረግ ጥ ስድስተኛ፣ ና አራተኛ፣ ት ስድስተኛ፣ 2 ስድስተኛ፣ 1 አራተኛ በመጠቀም ጥናት የሚለውን ቃል የአማርኛ ቃል እንመሰርታለን ማለት ነው። የሚቀጥለው ቃላችን ምንድነው? ከነዚህ ውስጥ ያሉት ድንች ከነዚህ ፊደላት አይወጣም። የምንመሰርተው ቃል ድንች፣ ድ ስድስተኛ፣ ን ስድስተኛ፣ ች ስድስተኛ፣ ሶስቱም ስድስተኛ ናቸው። ግን የተለያዩ ምንድናቸው? የተለያዩ ፊደላት ናቸው። ድ የደ ቤት ነው። ን የነ ቤት ነው። ች የቸ ቤት ነው። ድንች የሚለው ቃል መሰረታለን። የሚቀጥለው እንባ ሁለቱም ስድስተኛ ናቸው። የአ ስድስተኛ እና የነ ስድስተኛ፣ ባ ደግሞ አራተኛ ነን። የበ አራተኛ ማለት ነው። እንባ የሚለውን ቃል ስንመሰርት 2 ስድስተኛ እና 1 አራተኛ አድርገን እንባ የሚለውን ቃል መሰረታለን ማለት ነው። ከነዚህ የሰጠኋችሁ ፊደላት ምንም የወጣ የለም እና ከነዚህ ቃላቶቹ ምን መሰረታቸው ከፊደላቶቹ ውስጥ ነው። እናንተም ሌሎች ቃላት በኮሜንት እየጻፋችሁ እኛንን ማሳወቅ ትችላላችሁ። እንደገና ቃላቶቹ ልድገምላችሁ። ቀንድ፣ ግድብ፣ ቅጣት፣ ታዳጊ፣ ጥጋብ፣ ጥንድ፣ ጥንድ፣ አገዳ፣ አደገ፣ አገኘ፣ ችግኝ፣ አጠበ የሚሉት ናቸው ማለት ነው። እነዚህና የመሳሰሉትን ዛሬ አይተናል። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን መደወል ትችላላችሁ። ከኛ ጋር ስለነበራችሁ እናመሰግናለን።